የክለቦች ዓለም ዋንጫ ጉዳይ። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በአጫጭር እግር ኳሳዊ ጉዳዮች ወደ እናንተ እየደረሰ ነው። አሁን ደግሞ የክለቦች የዓለም ዋንጫ ጉዳይን እንዳስሳለን። አብሮነታችሁ አይለየን። የፊፋ የዓለም ክለቦች እግር ኳስ ዋንጫ በይፋ ተጀምሯል። የውድድር መድረኩ በተጫዋቾችና አሰልጣኞች ውዝግብ ማስተናገዱ ይታወቃል። ከደጋፊዎቹ መካከል አንዱ ፒኤስጂ ዋንጫውን በጥብቅ ይፈልገዋል። ሪያል ማድሪድ፣ ቼልሲ እና ማንቸስተር ሲቲ ለዋንጫው የተሻለ ግምት ከተሰጣቸው ክለቦች መካከልም ናቸው። የክለቦች ዓለም ዋንጫ ቅዳሜ ሌሊት ሲደረግ አልሂላል እና ኢንተር ሚያሚ ያለ ግብ አቻ ተለያይተዋል። ሊዮኔል ሜሲ በጨዋታው በሁለት አጋጣሚዎች ግብ ለማስቆጠር ተቃርቦ ነበር። 45 ጊዜ የግብጽ ሊግን ማሸነፍ የቻሉት አልአህሊዎች በመጀመሪያ አጋማሽ ያስቆጠሩት ግብ ከጨዋታ ውጪ በሚል ሲሻርባቸው ትሬዚጌት ያገኘውን ፍጹም ቅጣት ምት ሳይጠቀምበት ቀርቷል። በዚህም የኢንተር ሚያሚ አርጀንቲናዊው ግብ ጠባቂ ኦስካር ኡስታሪ በጨዋታው የፍጹም ቅጣት ምት ማዳን ሲችል የጨዋታው ኮከብ ተብሎ ተመርጧል። በአዲስ ቅርጽ መካሄዱን የጀመረው የክለብ የዓለም ዋንጫ የመክፈቻ ጨዋታ 60927 ተመልካቾች ታድመውታል። በቀጣይ መርሃ ግብሮች አልአህሊ ከፓልሜራስ፣ ኢንተር ሚያሚ ከፖርቶ ጋር የፊታችን ሐሙስ ጨዋታቸውን የሚያደርጉ ይሆናል። የዓለም ክለቦች ዋንጫ አሰራር። በውድድሩ የሚሳተፉ 32 ክለቦች 4 ቡድኖችን በሚይዙ 8 ምድቦች ተከፍለው እርስ በእርስ የምድብ ጨዋታዎችን ያደርጋሉ። ከየምድቡ ከ1 እስከ 2 ያለውን ደረጃ ይዘው የሚያጠናቀቁ 16 ክለቦች ጥሎ ማለፉን ሲቀላቀሉ ሁለቱ ከውድድሩ ይሰናበታሉ። ሁለቱ ቡድኖች በነጥብ እኩል ሆነው ካጠናቀቁ በጎል ልዩነት ሳይሆን እርስ በእርስ በነበራቸው ውጤት የሚለዩ ይሆናል። በጥሎ ማለፍ ጨዋታዎች ቡድኖች በ90 ደቂቃ የማይለዩ ከሆነ ተጨማሪ 30 ደቂቃ እንዲሁም የመለያ ምት የምንመለከት ይሆናል። በዚህ ውድድር ከማንመለከታቸው የተለመዱ የውድድር ቅርጾች መካከል ለሶስተኛ ደረጃ የሚደረግ ጨዋታ አንዱ ነው። ግማሽ ፍጻሜውን የሚሸነፉ ሁለት ቡድኖች ለደረጃ የሚያደርጉት ጨዋታ አለመኖሩን ተከትሎ በቀጥታ ወደ ሀገራቸው የሚመለሱ ይሆናል። የማስጠንቀቂያ ካርድና የዓለም ክለቦች ዋንጫ። በዓለም ክለቦች ዋንጫ እስከ ሩብ ፍጻሜ ባለው ውድድር በሁለት ተከታታይ ጨዋታዎች የማስጠንቀቂያ ካርድ መመልከት ቀጣዩን አንድ ጨዋታ ያስቀጣል። በግማሽ ፍጻሜ ለተከታታይ ጨዋታ የማስጠንቀቂያ ካርድ መመልከት የፍጻሜ ጨዋታው ላይ እንዳይገኙ አያደርግም። አንድ ተጫዋች ወይም የአሰልጣኝ ቡድን አባል የፍጻሜ ጨዋታው ሊያመልጠው የሚችለው በግማሽ ፍጻሜው ቀይ ካርድ ከተመለከተ ነው። በውድድሩ የሚመዘዙ ካርዶች በፊፋ ዲሲፕሊን ኮሚቴ ታይተው ቅጣቱ ከፍ ሊል እንደሚችል የውድድር ሕጉ ይደነግጋል። በዓለም ክለቦች ዋንጫ ተሳታፊ ቡድኖች የሚይዟቸው ተጫዋቾች ብዛት። በዓለም ክለቦች ዋንጫ ውድድር ክለቦች ከ26 በላይና ከ35 በታች የሆኑ ተጫዋቾችን በቡድን ስብስባቸው ይዘው መጓዝ ይችላሉ። ፊፋ በቀጣይ በውድድሩ አጋማሽ ኮንትራቱ የሚጠናቀቅ ተጫዋች ያላቸው ክለቦች በምትኩ አዲስ ተጫዋች እንዲያስመዘግቡ በሚቀመጠው ቀን ፈቃድ ይሰጣል። ክለቦቹ በተጨማሪም ስብስባቸውን ወደ 37 ከፍ እንዲያደርጉ የሚፈቅድላቸው ሲሆን 6 ተጫዋቾች በላይ መቀየርም ይችላሉ። በእያንዳንዱ ጨዋታ 5 ተጫዋች መቀየር የሚፈቀድ ሲሆን እንዲሁም ባልታሰበ አደጋ ምክንያት አስፈላጊ መሆኑ ታይቶ ተጨማሪ ተጫዋች ሊቀየር ይችላል። ይህንንም ተከትሎ በጨዋታው የሚኖሩት የተጫዋቾች ቅያሬን መሰረት በማድረግ የተጨማሪ ሰዓት ከፍ እንደሚል ተገልጿል። የዓለም ክለቦች ዋንጫ የዋንጫ ይዘትና ቅርጽ። በብዙ መልኩ ተሻሽሎ የሚካሄደው የዓለም ክለቦች ዋንጫ ውድድር ለየት ያለ ንድፍ ያለው ዋንጫም አዘጋጅቷል። በአዲሱ ዋንጫ ላይ የውድድሩ አዘጋጅ ፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ስም 2 ጊዜ ተጠቅሶ እንደሚገኝ ተገልጿል። ዋንጫው በአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ተከፍቶ መመረቁ አይዘነጋም። በዓለም ክለቦች ዋንጫ ላይ የሀገራችን ኢትዮጵያን ስም ጨምሮ 211 የፊፋ አባል ሀገራትም ስም ሰፍሮበታል። 3 ቀለበቶች ያሉት የውድድር ዋንጫው ጠፍጣፋ ሆኖ የሚታይ ሲሆን በተዘጋጁለት ቁልፍ ተከፍቶም ይታያል። የዓለም ክለቦች ዋንጫ ሽልማት ስንት ነው?
ፊፋ ለዓለም ክለቦች ዋንጫ ውድድር $1 ቢሊዮን ለተሳታፊ ክለቦች በሽልማት መልክ ለማከፋፈል ቃል ገብቷል። የሽልማቱ ግማሽ ያህል ለተሳትፎ ብቻ ለክለቦች የሚከፋፈል ሲሆን ከአውሮፓ የተወከሉት 12 ክለቦች በድምሩ $306 ሚሊዮን ይወስዳሉ። ክለቦች ለተሳትፎ የሚያገኙት ክፍያ በስፖርታዊና በንግድ እንቅስቃሴዎች በወጣ መስፈርት ሲሆን የአውሮፓ ክለብ ከ12.8 እስከ 38.2 ባለው ቁጥር የሚያገኙ ይሆናል። 6 የደቡብ አሜሪካ ክለቦች ከተሳትፎ እያንዳንዳቸው $15.2 ሚሊዮን የሚቀበሉ ይሆናል። ከኤሲያ የተወከለው ብቸኛው ክለብ ኦክላንድ ሲቲ አነስተኛውን የተሳትፎ ክፍያ $3.5 ሚሊዮን ያገኛል። የውድድሩ ፍጻሜ አሸናፊ $40 ሚሊዮን፣ ተሸናፊ ደግሞ $30 ሚሊዮን እንደሚያገኝ ተጠቁሟል። የፊፋ የዓለም ክለቦች እግር ኳስ ዋንጫ በይፋ ተጀምሯል። የውድድር መድረኩ በተጫዋቾችና አሰልጣኞች ውዝግብ ማስተናገዱ ይታወቃል። ከደጋፊዎቹ መካከል አንዱ ፒኤስጂ ዋንጫውን በጥብቅ ይፈልገዋል። ሪያል ማድሪድ፣ ቼልሲ እና ማንቸስተር ሲቲ ለዋንጫው የተሻለ ግምት ከተሰጣቸው ክለቦች መካከልም ናቸው። ውድ ተመልካቾች አዲሱን የፊፋ የክለቦች የዓለም ዋንጫን በተመለከተ ወደ እናንተ ያደረስናችሁ ዘገባ ይህን ይመስላል። ከሌሎች ጥንቅሮች ጋር አብራችሁ እንድትቆዩ ግብዣችን ነው። ሰላም።